አቶ ግርማ ማንም ሰው ልጃቸውን ከቤት ካስወጡ በኋላ መክሊት ኩሽና ጉድ ጉድ እያለች ባለፈው በጎረምሳ ላስመታሽኝ ቅጣት የሚሆን ያስፈልግሻል በማለት ይጠይቋታል። እሷም በጣም ይቅርታ እኔ እንደዛ እንኳ አስቤ አይደለም ከክሩቤል ጋር ምንም ነገር የለንም ጋሽ እያለች ብትለፈልፍም ነገር ግን በጣም ይቅርታ ብላት ይቅርታውን ብደጋግምም እሳቸው ግን ወይም አቶ ግርማ ግን የሚፈልጉት ይቅርታ ሳይሆን አሁን ቆንጆ የሚጣፍጥ ጣፋጭ ቅጣት ቀጣሻለሁ በማለት ይነግሯታል። እሷም ቅጣቱ ምን እንደሆነ በጣም በተደናገጠና በጣም ፍርሃት በተሰማው ድምፅ ምንድነው የሚቀጡ ስትልም አሁን እዚህ ቤት ማንም ሰው የለም ሲሉ ይነግሯታል። እሷም በጣም እየተንቀጠቀጠ ከሳቸው ልትርቅ ብትሞክርም አቶ ግርማ ግን አውሬ እንዳየንትን ወደ እሷ መጠጋት ይጀምራሉ። እሷም ብትሸሽም ነገር ግን ልታመልጣቸው አልቻለችም። እቃ እያጠበች የነበረችበትን ብርጭቆ መሀል አናታቸውን ብላ ከዛ ተቤት አመለጠች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ዛሬ ይዤላችሁ የመጣሁት ትርሲት ድራማን ክፍል 25 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። መክሊትን ለአምሮት ተጸጽቻለሁ በጣም ይቅርታ በማለትም ለአምሮት ይቅርታ ጠየቀቻት። መክሊትም የምርና የእውነት የተጸጸተች መስላት በጣም በደስታ ስታቅፋት ወይዘሮ ዝናሽ ደረሰች። ወይዘሮ ዝናሽ ምን እየተካሄደ እንዳለ ትጠይቃታለች። እሷም ለአምሮት በጣም ስለተጸጸተችና ያደረገችብኝ ግፍና መከራ ተጸጽታ ይቅርታ እያለች ነበረ። ትርሲትንም ላደረገችላት ነገር ትናንትና ሕክምናዋ በሰላም መጠናቀቁን ስታቅ ሻማ አበራችላት ስትልም ትነግራታለች። ወይዘሮ ዝናሽ ግን ይቺ ልጅ የዋዛ እንዳትመስልሽ፣ እባብም ሊያጠቃሽ ወይም ሊነድፍሽ ሲሞክር መጀመሪያ ተብጠምጥሞብሽ ነው። ለአምሮትን እኔ በደንብ አውቃታለሁ። ስለዚህ ይቅርታ የጠየቀችሽ የሆነ ነገር አስባ እንጂ እውነት ለአምሮት ተጸጽታ አታውቅም በማለት ለመክሊት ወይዘሮ ዝናሽ ትነግራታለች። ነገር ግን ወይዘሮ መክሊት ግን ግራ ገብቷት እማማ ተጸጽታስ ቢሆንስ በማለት ግራ ገብቷታል። ነገር ግን እንዳልሆነና ራስሽን እንድትጠብቅ ወይም ራሷን እንድትጠብቅ አስጠንቅቃት ወደ ክሩቤል ጋር ዛሬ ተገናኝተን ማውራት አለብን ተባብለው ይወጣሉ። ለአምሮት በር ላይ ተቀምጣ የመክሊት አመጣጥና የመክሊትና እዚህ ቤት የሚያገናኛት እውነት ሰራተኛና አሰሪ ነው በማለት ብዙ ለራሷ ጥያቄ ትጠይቃለች። ምክንያቱም ለአምሮት ልክ እንደመጣች መክሊት ከክፍሌ እማሚ አስወጥታኝ እኔ ክፍል አስተኛቻት። እውነት ተራ ሰራተኛ ብትሆን እንደዚህ አታደርግም ነበር። ስለዚህ ማሚና እንትና የሚያገናኛቸው ሌላ ነገር አለ። ስለዚህ ማንና ምን እንደሆነች አጣራለሁ በራሴ መንገድ በማለት ለአባቷ ትናገራለች። አባቷም በራሷ መንገድ ከማጣራት እሱ ነገሮችን እንዳፈጥንላትና እንዲሁም አሁን ገብቶ ሁሉንም ነገር እንደሚያስተካክለው ማንና ምን እንደሆነች እንደሚያጣራ ይነግራታል። እሷም በራሴ መንገድ እወጣዋለሁ አሁን ጀምሬዋለሁ በማለት ትነግረዋለች። ወይዘሮ ዝናሽ ከቤት ስትወጣ በእንግዲህ ቤቱን አምሸዋሉ እኔ አሁን ልወጣ ነው፣ ልጅቷንም ጫፏን እንዳትናገር ብላ ትናገራታለች። ነገር ግን ውጭ ላይ እየተብሰለሰለች እያለ አባቷ መጥቶ ከቤት እንድትወጣና አሁን ደህና ስራ ሊጀምር እንደሆነ እናም ስትመጪ አዲስ ነገር ይዤ ጠብቅሻለሁ በማለት ይነግራታል። እሷም እሺ አባዬ በማለት የዳድን ወሬና ወይም ትዕዛዝ ሰምታ ቤቱን ለቃ ትወጣለች። ለአምሮት ጆኒን አግኝቶት ክሩቤል ተንግዶ ወዳ አንድ ነገር ማድረግ አለብን፣ አንተም ቢሆን የራስህን ነገር አድርግ፣ ተዝ በኋላ አይንዛዛ፣ ትርስቴ ትመጣለች። አሁን ትርስቴ መጣች ማለት ደግሞ አቶ ግርማ የሆነ ነገር ለማድረግ እውነቴን ነው ምንም አያስብም። ስለዚህ እስከ ዛሬ ምንም ነገር ሳያደርጋት ብሎ ሲያሰቃያት የኖረው ቤቱ በነሱ ስም እንደሆነ ስላወቀ ነው። አሁን ግን ቤቱ በእሷ ስም ሳይሆን ወይዘሮ ዝናሽ ስም እንደሆነ ከስላወቀ ቀጣይ ትልቅ ችግርና ትልቅ መከራ ነው የሚደርሰው ባት በማለት ይነግረዋል። ጆንም ምን ማድረግ እችላለሁ ወይም
ሲልም ይኸውልህ እኔም ካንተንም ከሱንም አንድ ላይ መቀላቀል አልተሳተኝም። እኔ ይፈታ ስትለኝ እሺ ያልኩት በዛው እንዲበሰብስ ማድረግ አቅቶኝ አይደለም። ስለዚህ አንተም በቀልህን ተወጣ፣ እኔም ትርስቴን ወይም ፍቅሬን ላዲን በማለት መልስ ይሰጣል። መግደልም ካለብህ ግደለው፣ ምንም ማድረግ ካለብህ አድርግ፣ ነገር ግን ጊዜ አትጨርስብኝ በማለት ይነግረዋል። እና ምንም ጊዜ እንደሌለውና በዚህ ሰሞን እንዲያሳውቀው ተናግረው ክሩቤልና ጆን ይለያያሉ። ትንሽ ከቆየ በኋላ እንግዲህ በጣም እያናፈለና አቶ ግርማ መክሊትን ወደ ኩሽና መጥቶ እየቀረባትና እንዲሁም በሚያስፈራ ሁኔታ ስለነበረ ጣፋጭ ቅጣት እቀጣሻለሁ እያለ ወደ ሰውነቷና እንዲሁም እጇንና ክንዷን ሲይዛት በጣም እሷ ተናዳና ተፈጫይዛም እንዲሁም ፈርታም ስለነበረ ብርጭቋን ስጣ መሀል አናቱን ብላ ቤቱን ለቃ በፍጥነት ትወጣለች። አቶ ግርማ ቢከተላትም ነገር ግን ሊደርስባት አልቻለም። ለጆን ደውሎ የት እንዳለችና እንዴት እንደሆነ ይፈልግህ አግኝልኝና ማንም ሰው ወደ ቤት ሳይመጣ እሷ ላይ መመለስ አለባት በማለት ይናገራል። ጆ ልጅቷን አንድ ቀን እንኳ በደንብ በከለር አይቷት የማያውቀው ልጅ እንዴት አድርጎ መፈለግ እንዳለበት ግራ ገብቶታል። እሱም እስቲ ለማንኛውም ፎቶዋን እንልክልሃለና ቶሎ ብለህ ዝናሽ ካትመጣ ልጅቷ መገኘት አለባት ተብሎ ቢፈለግም ነገር ግን መክሊት ሰው ደጅ ላይ ስታለቅስ ተገኝታ ወደዛው ቤት አስገብቷታል። መክሊት የት እንደገባች የማይታወቅ ሲሆን ጆን ፈልጎ ደውሎ ለጋሼ እንዳልተገኘችና ምንም አዲስ ነገር እንደሌለ ይነግሯታል። እሷም በጣም ተበሳይቶ እንዴት አባቷ ብሎ ምን አድርጌ አሁን ከወይዘሮ ዝናሽ ጥያቄ ላምልጥ የሚል ሌላ እንቆቅልሽ ይፈጥራል። እሱም ብዙም ሳይቆይም እንግዲህ እንዲህ በማለት እኔ እንደዛ በጎረምሳ ወይም ክሩቤል ጋር አብረው ቆሞ ሲመታት ለምን ትመታታለህ ብሎ እጁን ስለያዘው ብቻ በጎረምሳ አስደብድባኝማ በገዛ ቤቴ አትኖርም ብዬ ከቤት አስወጣኋት በማለት ይነግራታል። ወይዘሮ ዝናሽና አቶ ክሩቤል አንድ ላይ ቁጭ ብለው ትርሲት ሁሌ እየተቀመጠች የምትዘፍንበት ቦታ ላይ እንዲሁም ብቻዋን የምታሳልፍበት ጊዜ እዛ ተቀምጠው አለ ትርሲት ይሄ ቦታ ይከብዳል ሲልም እኔ ስትናፍቀኝ እዚህ መጥቼ ያገኘኋትና እንዲሁም ከእሷ ጋር የተቀመጥኩ ይመስለኛል፣ የእሷ ጠረንና ሽታ ያለ ይመስለኛል እዚህ በማለት ክሩቤል ለእናቷ ለወይዘሮ ዝናሽ ይናገራል። ብዙም ሳይቆዩም እንግዲህ ታወሩ በኋላ አንድ ነገር ልነግርህ ነበረ፣ አቶ ግርማ የቤቱን ፋይል በከባዱ እየፈለገው ነው። እንዲሁም ትንሽ ጊዜ ነው የሰጠኝ፣ ካላገኘሽው ከዚህ ቤት አስወጣሻለሁ በማለት ወይም እገልሻለሁ በማለት እያስፈራራኝ ነው ትለዋለች። እሱም ምንም አያመጣም መፍጨርጨር ነው በማለት ነግሯት እንግዲህ ሁለተኛ ምንም ነገር አቶ ግርማ የሚፈራ ሰው እንዳልሆነ ለወይዘሮ ዝናሽ ይነግራታል። እሷም ለማንኛውም ቶሎ መላ በለው ብላ ወደ ቤት ትመልሳለች። ቤት ውስጥ ግን መክሊትን ከኩሽና ሳላ እያለች ከላይ ከታች ብትልም ነገር ግን መክሊትን ልታገኛት አልቻለችም ነበረ። እሷም በድንጋጤና በፍርሃት ስጠይቅም አቶ ግርማ በገዛ ቤቴ በጎረምሳ አስደብድባይ እንድትኖር አልፈቀድኩላትም፣ ስለዚህ እንዳትመለስ አድርጌ ሻንጣዋን አስይዤ አስመለስኳት ወይም ሸኘኋት በማለት ይናገራል። እሷም በጣም ተጨንቆ የሆነ ነገር አድርጓት ይሆን ወይስ ራሱ ደብቋት ይሆን በማለት ለክሩቤል ደውላለት የሆነውን ነገር ሁሉ ሲፈልጓት ያመሻሉ። ነገር ግን ወይዘሮ ዝናሽን ቢፈልጉም ወይም ክሩቤልም በተመሳሳይ መልኩ ደግሞ ጆኒን ቢፈልጋት መክሊትን ማንም ሰው ሊያገኛት አልቻለም። ክሩቤል ለጆኒ ደውሎ አንተ አግታችኋታል ወይ ልጅቷን ሲልም እንዲያውም እሱ ራሱ ፈልጋት ብሎኝ እየፈለግናት ነበረ፣ ነገር ግን አላገኘኋትም በማለት ይመልሳታል። ነገር ግን በምን ምክንያት ይመስለኛል ሲልም እሱም ማንም ሰው እንዲያውቅብኝ ሲል ነበረ። ስለዚህ ጉዳዩ ከደፈራ ጋር ይገናኛል። ሊደፍራ ሲል መክሊት መሀል አናቱን ብላ ከዛ ተቤት አምልጣ ወጣለች በማለት ይነግረዋል። እሱም ምን ማድረግ እንዳለበት ግራ ገብቶት እሺ በማለት መልሱን ይሰጣል። ውድና የተከበራችሁ የቻናላችን ቤተሰቦች
መክሊት ትገኛለች ወይስ አትገኝም? ወይዘሮ ዝናሽ አደራዬን በላሁ እያለች በለቅሶ እንባዋን እየረጨች ነው። አቶ ግርማም ይታወቅብኝ ይሆን አይታወቅብኝም እያሉ በፍርሃትና በስጋት መኖራቸውን ቀጥለዋል። ለአምሮት ምን እንደተፈጠረ ግራ ገብቷት አባቷን ማስረዳት እንኳ